riyyaan kiyya tokko immoo hin jirti. Mana rifeensatti wal barree shi'aatiin bilbilame. Sagalee isheen jira. Dhugaa dubbachuudhaaf ani har'a mana beergisiin bulu mana maatii kootti hin dhaqu. Kanaafi heela wayyaati እንዴት ነሽ? ሰላም አለሁልሽ የእኔ ቆንጆ እግዚአብሔር ይመስገን። ፀጉሬን አሰሪኝም ዛሬ ተንጨባረራለሁ። ትንሽ ፈታ ታረጊ አድዬ ፈልጌሽ ነበረ። ዛሬ አንቺ ጋር መሆን ይችላለሁ? ምንም አይ ስትመጪ እነግርሻለሁ። በቃ ግን አንቺ ጋር መሆን ፈልጌ ነው። የት ልጠብቅሽ? ደህና ነኝ። እውነት ሰላም ነኝ። ችግር የለውም። በይ ገዳ አካባቢ ነኝ። አይ ገዳ አካባቢ ነኝ እኔ እዛው ሰፈረ ፀጉር ቤቱ አካባቢ ነው ያለሁት። በይ እሺ ማርዬ በጣም አመሰግናለሁ። እሺ እሺ ውዴ በሰላም ነኝ። እሺ አመሰግናለሁ። ለፈት ሙሉ አርገጤ ከናፊ ማንተና ያደሳሪ ይሰከም ቦርሞ ዋቀዮ ቤክ ጉያ ተከተ ቡሌ አኒማ መለቀቤት ወንንቴ መነ ቁልቁሌሳፍ ኛታን ብልቼሳፊ ከናች ነጃለቲ እንደሞሊና ጅራን ልዩና አንደችው ደንዴስ ከናፊ ዋቀዮ ፈገደቱ ለፈት ሙሉ አርገጤራ ባጃጅ ቁፋጭት ያይቲንግ ካሜራ ይዘግት ቆሜ ከመጠጣ ቁጭ ብዬ በጠጣስ አይሻልም? ቆሜ ስጠጣ የኢትዮጵያዊ ባህልና ወግ ባህል አታገኝም ሴት ይባላል። ድሮም ጥቁር ነኝ እባክሽ፣ ወዴት ይቀየራል? እኔ ይከፋኛል። አሁን ሁሌ ስስቅ ነው የምታውቂኝ። ደህና ነኝ እኔ ወድ ምን ጠቆርሽ ትይኛለሽ? እኔ ድሮም ጥቁር ነኝ፣ ወዴት ይቀየራል? እኔ አልከፋኝም። እኔ ከፍቶኛ ቃል አሁን የኔ ወድ ቢከፋሽም ባይከፋሽ አስቸኩይ ያመጣሽ እንዴ? ሰላም ነው። ቤት መሄድ ስለፈለኩ ቤቴ ቁልፍ ጠፍቶብኝ ነው። ታዲያ አንቺ ለመፈተን አትሆኝም ማለት በጣም ነው የምታስቸግሪው። የሆነ ነገር እንዳለማ ታውቃለህ። ምን ሆነሽ ነው? አይ ቤት ማለት ታውቂያለሽ፣ በቃ የሆነ ሰው ማረፍ ፈልጎ የኔ ቤት ማን ነው ታውቂያለሽ ወይስ እንዴት ነው? አውቀዋለሁ። ከዚህ ፊት አውቀው ነበርና በሆነ አጋጣሚ መንገድ ዳር ወጥቶ ምናምን ነገር በቃ ታሪኩ ረጅም ነው። ብቻ እንዲህ ብዬ የምነግርሽ አይደለም፣ ግን በቃ ተቸግሮ ስላለ ቢያንስ እኔ አንቺ ያለሽ ጓደኛ ስላለኝ እዛ ሄጄ ማደር እችላለሁ። እሱ ደግሞ ቤት የሚከራይበትን ብር የለውም። ኧረ በጣም ይገርምሽ። ያውም ለወንድ ነው የለቀቅሽው ቤትሽን? እንዴት አምነሽ? ወንድ ቢሆን ወንድም አለኝ አይደል? እሱማ ነው፣ ግን እምነትሽን የምትሰጪው አይነት ሰው ነው። አንድ የተቸገረ ሰው ነው። ምን ማድረግ እችላለሁ? እኔ ቢያንስ ይኸው ለምኛ አንቺ ጋር መጣሁ፣ ግን እሱ በቃ አስፋልት ዳር ከሚያደር በዚህ ላይ ስራም ነበረ፣ ስራም ጋር ተስማሙና እንደሚሆን ቢታደም በዚህ ሰዓት እና ቢያንስ አንድ 3 ቀን ገንዘብ አግኝተን ቤት መከራየት እስከምንችል ድረስ አንቺ ጋር ባርክ ነው። እሱ ችግር የለውም አታስቢ። ግን ያው ሰው ጥሩ ነው የሚፈጠረው ነገር አታውቂም፣ መጠንቀቅ አይጠፋም። ግን በቃ አትጨናነቂ።
አመሰግናለሁ። ቤት ስላለና ተፈራሽ ደርቻለሁ። በጣም ነው የማመሰግነው። ስንት ሰው በቃ ታውቂያለሽ፣ ትንሽ ከፍቶኝ ነበር እውነት ለመናገር እና ጓደኝነት ስለዚህ ካልሆነ ምን ይሰራል? አታስቢ። እግዚአብሔር ያክብርልኝ። እውነት ባይሆን ስራ አግዝሻለሁ። ማሜንም እንዳታስቢ፣ አብረን እንሰራለን። እሺ ወድነት አመሰግናለሁ። ታውቂያለሽ ልጁን ድሮ ስለማውቀው ነው እንጂ በጣም ያሳዝናል። ከዚህ ፊት የማውቀው ልጅ ነበረ። አንቺ ሁሌ ሰው ማመን ነው ችግርሽ። እንዴት ለማታውቂ ሊያውም ለወንድ በዚህ ዘመን እንዴት እንደዚህ አድርገሽ እንትን ትያለሽ? ቤትሽን ለሁሉም ነው እና እንደ የምከፍቺው ትንሽማ መጠንቀቅ አለብሽ። ለራስሽ አስቢ። ራስ ነው የሚገጥመው መጀመሪያ። ነገ እኔ ምን እንደሚገጥመኝ በህይወቴ አላውቅም። ነገ ያውቀዋል፣ ግን ዛሬ ላይ መጠንቀቅ ነው። ዛሬ ያልተጠነቀቅሽውን ነገር ምን ልታረጊ ነው? የሆነ ነገር ቢሆን የሆነ ዕቃ ቢጠፋሽ ምን ልታረጊ ነው? ማን ነው የሚደርስልሽ? አልታመን ብሎ እውነት ዕቃውንም ከወሰደ የራሱ ጉዳይ። ምንም በቃ ምንም ማድረግ አልችልም። በቃ ይቅርታ አስተካክላለሁ። ማስተካከል አለብሽ። ይሄን ያህልማ እውነት ከባድ ነው። አንድ ቀን ሁለት ቀን ላወቀሽው ሰው ከባድ ነው አይደለ? ድሮ እኮ ነው የማውቀው። ድሮ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ብታይ ሁሉም ያሳዝናል እኮ እናቴ። ዛሬ ላይ ግን መጠንቀቅ አለብሽ። ማመን የለብሽም። እንዴት ሁሉም ሰው ታምኛለሽ? በቃ እሺ፣ ከእንግዲህ አላደርግም። በቃ እሺ፣ ይቅርታ። አሁን እርሳውና እንሂድ። ችግር የለውም። እንሂድ በቃ። ለማሚ እንዳትነግሪያት እሺ? ቁርጥ ጠጥቶብኝ ነው የምላት። ችግር የለውም። እሺ፣ እንዳትቆጣኝ። እሺ